እውነተኛ ስሜት አውጥቼ እኔ ጋር ግን የነበረው ስሜት እንደዛ አልነበረም። አይሆንም የምትለኝ መስሎኝ 100% ተማምኜባት ስለነበር ነው ያንን ነገር ያደረኩት እና በጣም ከባድ ነገር ነበር። ስሜቷን ስትነግረኝ ማመን አልቻልኩኝም ምናምን። ከዛ በኋላ በቃ ለማስመሰል እየሞከርኩ ነበር አቅፌያት እየዘለልኩ ምናምን እና ከባድ ነው። አሁን ምን ብዬ እንደምነግራት አላውቅም። ቀጥታ እንደመጣች ሃይሚ በቃ እንዲህ ነው እኔ ለፕራንክ ነበር አፈቅርሻለሁ ያልኩትኝ። በቃ ከቅዱስ ጋር እንደዛ ስትነካኪ ምናምን እያየሁኝ ለሱ ልህ ብዬ ነበር ያሰብኩትኝ ምናምን እና ብዬ እሱን ነገር ለመናገር ነበር። ከቅዱስ ጋር የሰራችን ፕራንክ እስካሁን ከአይምሮ ያልወጣም። ከሚፍታም ጋርም ከዛም በፊትም አድርገኝ ምንም አላልኳትም ነበር እና እንደዚህ በከባድ ልምጣብሽ ብዬ ነበር ያሰብኩትኝ። በቃ አይደለ ሪስክ ወስጄ የተባልኩትን ልባል በቃ እኔ መበቀል ያለብኝ ብዬ ነበረ ያንቺ ስሜት ላይ የተጫወትኩትኝ። ይህንን እንድታደርሱልኝ እፈልጋለሁ እና በጣም ይቅርታ ለማለት ነው የመጣሁት። ቤላችሁ ደስ ይለኝ ነበረ። እኔ አዲስ ፍቅር ላይ ነኝ፣ እኔ ደስተኛ ነኝ ነው የምላችሁ። እኔ ልቤ እንጥልጥል፣ እኔ ድንግጥ ልበልላችሁ። ቀድማችሁ ኮሜንት አንተ የተረገምክ ምናምን ብላችሁ የጻፋችሁ ሰዎች አውቄ ነው። አደብ ግዙ። ዛሬ እግዚአብሔርን በጣም 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 ከባድ ፕራንክ ላደርግ ነው የመጣሁት። በጣም እግዚአብሔርን የቅዱሴን ፕራንክ በምን ክስዋለሁ? ከቅዱስ ጋር ያደረገችኝ እግሯን ሲነካት እየተናደርኩ ነበረ። እሱም ፕራንክ በምን በጣም ብዙ ነገር አለ። በቃ የማርኳት እየጣስኳት ሄድኩትኝና ዛሬ ከባድ ፕራንክ መሜ ላደርግ ነው። ተዘጋጁ። በቃ ፕራንክ እንዲቆፍጠን ካላለ አይመጣውም። ሚፍታንም እመጣልሃለሁ፣ ሁልሽንም አንድ በአንድ እመጣልሻለሁ። ቀልድ አላውቅም። ታውቃላችሁ እኔ ሲነሳብኝ እንደ እብድ ነው፣ እንደ ሰው ራሱ አላስብም። ታውቃላችሁ የደነገጣችሁ ቤተሰቦች በጣም ይቅርታ። ፕራንክ ለማድረግ ነው። ፕራንክ ነው። ሲቀጥል ደግሞ ነገ ከዚህ ፕራንክ በኋላ በጣም ከባድ ሰርፕራይዝ አለ። በጣም ከባድ። እስከዛው ግምታችሁን ኮሜንት ላይ እያስቀመጣችሁልኝ ከባድ ሰርፕራይዝ ለቅመሜ አዘጋጅቻለሁ። ከአሁኑ እንኳን ደስ አለሽ የሚሉ ነገሮች በሙሉ ላኩላት፣ የመሰላችሁን ጻፉላት። ምን እንደሆነ አልነግራችሁም። ነገ 12 ሰዓት ላይ ይጠብቁኝ። ከባድ ሰርፕራይዝ አለ። በቃ የዛሬው ፕራንክ የሚደረገው በነፃ አይደለም ነው የምላችሁ። ገብቷችኋል አይደለ? በዝግጅቶች በሆነ ነገሮች የተዘጋጀ ፕራንክ ነው። በጣም ከባድ ፕራንክ ነው። እኔ ከባድ ፕራንክ እንደሆነ አውቀዋለሁ። ግን ነገ ግን ጠብቁኝ ነው የምላችሁ። በቆጡ ጠብቁኝ። ሲቀጥል ደግሞ እንዴት መሰላችሁ? እኔና ሀይሚ እውነት ልናገር ነው፣ መልስ ምናምን አይደለም። አንድ ፋክት ልናገር ነው፣ እውነት እግዚአብሔርን። እንዴት መሰላችሁ? እኔና ሀይሚ ፍቅረኛሞች ከሆነን በኋላ ፍቅሬን ከተቀበለችን በኋላ እኔ በጣም ደስተኛ ነኝ። መብርሃንን በጣም ደስተኛ ነኝ፣ ፍቅሬን በመግለጼ የእሷንን ፍቅር በማየቴ። ምክንያቱም በጣም ብዙ ነገር ይደረግብን ነበር እኔና እሷ አንድ እንዳንሆን ማለት ነው። በጣም ብዙ እሷም ላይ ብዙ ጫናዎች አሉ፣ ይታወቃሉ አይደለ? ይበልጥ ደግሞ እኔንም ሆነ ሃይሚን ጋር በተለይ እንዴት መሰላችሁ? እኔ እንደማልሰማቸው ያውቃሉ። በጣም ብዙ ጫና የሚያደርጉ ሰዎች እኔ እንደማላዳመጣችሁ ያውቃሉ። እኔ ምንም ብባል ምንም ቢሉ ምናምን ግድ እንደማይሰጠኝ ፒፕሉ ያውቃል። ግን ቅመሜ ጋርም ይሄዳሉ። እሷም ጎበዝ ናት፣ ብርቱ ነች፣ አታዳምጥም ምናምን። ግን በምን ይፈልጓት እንደነበር ታውቃላችሁ? አልዋሽማ፣ ቤተሰብ ነው፣ አልዋሽም። ደስ ስላለኝ ነው እኔ ዛሬ መጥቼ የምናገረው። ሃይሚን ለልጃቸው ሊድሩ በጣም 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 ይፈልጉ ነበር። እግዚአብሔር ማሏሻ በቃ ከኔ ጋር እንድትለያይ ከዛ ከልጇ ጋር እንድትሆን የማይጠርሰው አልነበረም። የማይጠርሰው ማርያምን። ከዛ በሆኖ ባልሆኖ እሷን ለማሸማቅ ይሞክራሉ ያራዳ ልጆች። ይኸውላችሁ አሁን ይታያችኋል ላይ ቀብራራ የሃይሚ ነው የምታመጡትን አምጡ እንተያያለን ትላለህ። አሁን የሃይሚ ነው። ሽማግሌም ከሆነ እኔ ጋር ላኩ ሽማግሌዎቹን። ይሄ ከበዓል ያፈነገጠ ነው። ግን ወደ እውነቱ ስመለስ አሁን እኔ አለሁላት። ترادو هير سيلك سيرم ل100 ساعة نعومة حريرية ولمعان فائق. አሁን እኔ አለሁላት።
እኔ ከጎኗ ነኝ። እኔ ለሃይሚ እኔ ያለውላት አሁን ገብቷችኋል አይደል? የምታደርጉትን አድርጉ። ምንም በሉ ምንም ብትሏትም ምንም ቢባልም ሌላ ነገር ቢገባ ለሃይሚ እኔ ያለውላት በቃ እኔ ቁፍጠን ብዬ ቅብርር ብዬ ከጎኗ አለሁኝ። ይህን ብቻ ነው እንድታቁም ፈልገው እና ሃይሚን ለመዳር ይሞክሩ ላይክ አጣብሰው የሆነ ምናምን ሙዶች ነበሩ እና ግርም እያለኝ ነው ነገራቶች። ከዛ ከኔ ጋር አንድ ስትሆን ደግሞ ነገራቶች ይበስ ወደ ንዴት እየተወሰደ ነው ምናምን ነገር የሚታወቅ ነው። እኛ ደግሞ እንግዲህ ከውድ ቤተሰቦቻችን ጋር ፍቅር በፍቅር ሆነን እኔም የወደፊት ሚስቴን የአሁኗ ፍቅረኛዬን ይዤ ወደፊት እሄዳለሁ ነው የምላችሁ። ይህንንም ለመናገር ነው የመጣሁት እና የኔ ቆንጆ የኔ ፍቅር ሃይሚ እኔ ያለሁልሽ ያራዳ ልጅሽ እኔ እሻልሻለሁ የሚለውን ዘፈን እኔ ጋብዝሻለሁ ራሴ አታስቢ። እና ከጎንሽ ነኝ እኔ ከአንቺ ጎን ነኝ። መቼም አልለይሽም፣ መቼም አላጣሽም። በቃ ነገራቶች ሲበዙ እሷ ላይ ሲደራረቡ ማየት ስላልፈለግኩኝ ነው። በውስጥ ብዙ የሚደርሱ ነገሮች ነበሩ ምናምን እና እኔ ምንም አይመስለኝም። ለምን እንደሆነ አላውቅም። እኔ ሳቅጣቸው ወደ ቅመም ይሄዱብኛል። አዱን እኔ ላይ ካለ አይደለ ውጪ ካለው ነገር ጋር ግድ የለኝም ብዙም። ቅመሜ ጋር ግን መታችሁ እንድትረብሿት አልፈልግም። እና በዚህ ሰዓት ላይ የጨረቃ ፋሚሊ የሆናችሁ በሙሉ እንዳታዳምጡ። አንድ ላይ ወደፊት እንሄዳለን። ቅመሜን ከኔ ጋር ሊያጣላ የሚሞክር እንዴ ገና ከሆኑ ገና ስንጋባ ደግሞ ምን ልትሆኑ ነው እንዴ? ብዙ የሞት ዜና ራሳቸውን አጠፉ የሚሉ ዜናዎች ልንሰማ ነው ማለት ነው። እባካችሁን የኔ ውድ እህቶቼ ተው፣ አደብ ግዙ። በቃ በሰው ደስታ የምትደሰቱ ሁኑ እባካችሁን። የጨረቃ ፋሚሊ ሲባል የሚታወቀው መስፈርት አሟሉ ፕሊዝ እባካችሁን። የጨረቃ ፋሚሊ ምንድነው? የበግ ልብስ የለበሰ ተኩላ ውስጥ ለውስጥ አለ ይመስለኛል አይደለ? ካሜራማን ውስጥ ለውስጥ አለ ፎገር እያደረገ ፒፕሉን ያባላል ምናምን። ኖሞርኛ የጨረቃ ፋሚሊ ጽድት ያለን እብድ ያለን ታውቁታላችሁ። ራሳችሁ ማንነታችሁ ኩርት ያላችሁ ናችሁ። ኮራባችኋለሁ። እሺ። እና አደብ ግዙ ለማለት ነው። ቅመሜ የኔ ነች፣ እኔም የሷ ነኝ። ቅመሜም በዚህ አጋጣሚ ልናገርልሽ እና ይሄን ቪዲዮ ስታዩ እንዲደርስሽ የምፈልገው ነገር ቢኖር በእኔ እንዲችታል ጥርጣሬ እንዲኖርብሽ አልፈልግም። እኔ ሁሌ ካንቺ ጎን ነኝ፣ ያንቺው ነኝ፣ እኔ ያንቺው ነኝ። እኔ የቅመሜና የቅመሜ ብቻ ነኝ። በጣም አፈቅርሻለሁ። በቃ በጣም አፈቅርሻለሁ። በጣም እንደምታፈቅሪኝ አውቃለሁ። ምን እንደምትሆኝልኝ አውቃለሁ። እና ቅመሜ መተው ሊረብሹ የሚሞክሩ ሰዎችን ወይ ሳቂባቸው ወይ ኢግኖር እንደፈለግሽ አድርጊያቸው። እኔ ግን ከአንቺ ጋር ያራዳ ልጅ እና አረፉ። በቃ ሃይሚን እንትን አትበሉብኝ በእውነት። ሲቀጥል ደግሞ ፕራንኩን እንዳለ ነው። ቀውጢ ፕራንክ ነው። አሁን እንግዲህ ማልቀስ ብቻ ደስ እኔ እኮ ይከብደኛል። በቃ ይከብደኛል። እንዲህ እያልኩ ብሰራ ሙዴ ነበር፣ ግን ይከብደኛል። አይመጣልኝም። እኔ አርሰናል ብቻ ነው የሚያስለቅሰኝ። አርሰናል ይከሰስልኝ እንደውም። ሲቀጥል ሃይሚን ጠራታለን። ሲሪየስ ሆኜ ለቀልድ ነበር ምናምን እላለሁኝ። በዚህ አጋጣሚ ማስተላለፍ የምፈልጋቸው ነገሮች አሉ። ያ አንድ ምን አለ መሰላችሁ፣ እባካችሁን በሴት ልጅ ህይወት ላይ አንጫወት። ያ ማለት ሴት ልጅ ወንድ ልጅ ነው ሴት ልጅ ላይ የሴት ልጅ ህይወት ላይ የሚጫወተው እያልኩኝ አይደለም። በጣም ሴቶችም በቃ አደብ ቅጥ ያጡ ሴቶች ምናምን አሉ። እግዚአብሔርን አላቅም፣ ወይ የሚቀርቡትን ወንድ ለጥቅም ይሁን ወይ ለሆነ ነገር ይሁን ፍቅር ሲባል ቀልድ ያደረጉ ሰዎች አሉ። አሁን እኔ የማምነው በምን እንደሆነ ታውቃላችሁ? ኦልሬዲ አሁን 22 ዓመቴ ነው አይደለ? ሜቢ የምዘልባቸው ብዙ አመታቶች ሊኖሩኝ ይችላል፣ ግን ደግሞ ተገቢ ናቸው ብዬ አላምንም። በተለይ ትላልቅ ኤጅ ላይ ያሉ ሰዎች እንደዚህ ሲሆኑ በጣም ነው የሚያናድደኝ። ለምን ለየትኛው ህይወታቸው ነው ኦልሬዲ በቃ ቁም ነገር መጫወት የነበረባቸውን ጊዜ መዝለል መበላሸት የነበረባቸውን ጊዜ አልፈው መጥተዋል እና ከዚህ በኋላ ትዳራቸው ላይ ፎከስ አድርገው ልጆች ወልደው ደስ የሚል ህይወት መምራት እየተቻለ በግድ ራሳችን ላይ በማይሆኑ በማይረቡ ስሜቶች ራሳችንን የምንበጠብጥ ሰዎች አለ። ትዳራችሁን ህይወታችሁን የምትበጠብጡ ሰዎች አላችሁና ይህንን ነገር በእግዚአብሔር ፍቱ። በቃ በዚህ ፕራንክ ተማሩበት። ማርያምን አሁን በትንሹ እኔ እየከበደ የምሰራውን ፕራንክ እንደሆነ ልንገራችሁ ማርያምን። ምክንያቱም ሃይሚን ያስደነግጣታል። ምን አይነት ሙዶች ልትገባ እንደምችል አላውቅም።
በተለኛ ደግሞ ያው ፋሚሊ ያለን ከካሜራ ፊት ነው፣ ሶሻል ሚዲያ ላይ ነው ምናምን። አስቡት እንዴት እንደምትሆን ይችላል። ይጨንቃል። በቃ ሙድ የለውም፣ ማርያምን የለውም። እየከበደኝ እየጨነቀኝ ግን እኔ ቀማሚ ስለምተማመንባት ኮንፊደንስ ስላለኝ ነው ይሄንን ፕራንክ የምሰራው ማርያምን። እና ብዙ መልእክቶችን ማስተላለፍ ስለምፈልግ ነው በቃ። New L'Oreal Paris Glasskin Liquid Cream Maximum Glow Zero Stickiness. اسمع تعال صورنا هون هتطلع كثير حلوة. اوكي صورتك. اشوف كيف طلعت. شو هاي الصورة؟ شو بتصور انت؟ اي صورة؟ اوكي بنعيدها. اسمع شو رايك بهاي؟ اجيب هدية لزوجتي؟ حلوة. انت اصلا ما شفتها. كثير حلوة. اعطيني جاكيت من عندك. حسام شو هاي؟ انت بشو سرحان طول السفرة؟ ولا شيء. احكي بسرعة. الصراحة مش قادر انسى اخر وجبة اكلتها قبل ما اسافر. كانت من شيك شاك. كانت برجر ذا بيج شاك نص باوند 100% انفس بيف مع السيكرت صوص جوا خبز بطاطا محمص. من اول لقمة حسيته برجر مستحيل انساه. وين رايح؟ يلا راجعين ناكل ذا بيج شاك. ካልተግባባችሁ በቃ አላውቅም። በቃ ሊፈጠር የሚችለው ስህተት ስንሰራ ነው አይደለም። በቃ ሌላ ነገር ውስጥ ማንገባ ከሆነ ችግር እንዴት ይፈጠራል? አለመግባባት ቢኖር በማይመስል ነገር ይፈጠራል። እስከ መለየት የሚያደርስ ችግር ቢኖር ከባድ ነው። እና ደግሞ ትዳሩ ስትሆኑ እባካችሁን እምነት፣ መተማመን ግድ ነው። ማርያምን ተማመኑ። ካልተማመናችሁ ገደል ነው የምትገቡት። ገደል በቃ አሁን ወንድ ልጅ ያላደረገው ቦታ ላይ ሆነሃል ምናምን በቃ ቤትም ሲገባ የምትይው ከሆነ ሌላ ችግር ነው የምትፈጥሩት። ቤታችሁ ላይ ይሰለቸዋል። በትዕግስት መቀበል ያለበት ሁኔታ ልታቂቻለሽ እኮ በመላመት ምናምን ነው በቃ ወንዱም ልጅ በቃ መታመን አለብህ፣ እሷ ማመን አለብህ ለእሷ። እንዲህ አንዱ ለአንዱ ከተገዛ ምን የሚያጣላ ነገር ይኖራል? አንዱ ለአንዱ ያስሸነፈ የሚያጋጭ ነገር ነበረው። በተለይ እንደዚህ ኧረ ከባድ ነው።